አይኔስ እንኳን የሆነ ሀሳብ ፈልጌ ነበር፣ ግን እዚህ አልጠይቅም። ፍቃደኛ ከሆንክ በውስጥ ታወራኛለህ። ላውራለህ በውስጥማ የእኔ እናት፣ ያው ግልጹን ነው መንገር ያለብኝ እዚህ አይደል? በውስጥ አልችልም። ብችልማ እዚህ ጋር እንዴት እመጣለሁ? አይከብድም። በቃ እንደዛ ከሆነ እዚህ ደግሞ እኔ አይነፋር ነኝ የምባለው። እሺ፣ አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። ምን እንታዘዝ? እኔ ትዳር ነበረኝ። እሺ። እና ያንን ትዳር ድምፅሽ ግን በጣም ርቋል። ትዳር ነበረኝ እኔ። እሺ። ያንን ትዳር ከወጣ 2 ዓመት አልፎኛል። እሺ። ያንንም ደግሞ ስደት ሄጄ ነው እሱ ሲያገባ እኔም ተውኩት ማለት ነው። አንድ ልጅ ነበረኝ እሱ ጋር። ማለት እሱ ሲያገባ ማለት እኔ መጥቼ 1 ዓመት ከ6 ወር ከኔ ጋር እያለ እጮኛ ነበረችው። እኔ ግን ማውቀው ታሪክ የለም። እሺ። እኔ እጄ በ6 ወር እሷን አገባት ማለት ነው። በትዳር ላይ ትዳር ማለት ነው አይደል? አዎ። እሺ። ከዛ በፊት ለልጄ አንድ ወንድ ልጅ ረዳው ነበረ፣ ብር መልክለት ነበር። እሺ። ማግባቱን ሳቅ፣ እሱ ግን ደብቆኛው እየደወለልኝ ነበረ። እኔ ሰውም ነገረኝ፣ ተውኩት፣ አቋረጥኩኝ ማለት ነው። እሺ። እና 1 ዓመት ከ6 ወር ፈቃድ ሰጡኝና ወደ ሀገር ቤት ተመለስኩኝ። እኔ ኦኬ። ስመለስ የሆነ በፊት የማውቀው ልጅ ነበረ። ያው አንድ ሀገር አይደለንም፣ ግን እንገናኛለን። ተተዋወቅኩኝና በቃ ገባሁኝ፣ ጀመርኩኝ ህይወት ማለት ነው። እሺ። እየኖርኩ እያለው ተመለስኩኝ ወደዚህ ወደ ዱባይ። ይሄኛውን ልጅ ግን ስለ እኔ ማንነት አያውቅም። ልጅም እንዳለኝ አያውቅም። ይሰማል አሌክስ? ይሰማል። እና ከሱ ጋር 1 ዓመት ከ2 ወር ሆነን ቢያንስ ከዛሬ 3 ቀን በፊት እሷ እኮ ትዳር ነበራት፣ ልጅ አላት ምናምን አሉኝ አለ። ስለኛው ትንሽ ተሰማኝ። ያለ መንገድ ጥፋት እንደሆነ አውቃለሁ፣ ግን ደግሞ ይሄ ልጅ ከዚህ በፊት የመጀመሪያ ማንነት እኔም አንቺም ብናወራም ባናወራም ችግር የለውም ሲለኝ ነበረ። እንደዛ ስለኝ ነው ማንነቴን ደብቄ የኖርኩት ያላት ማለት ነው። ከዛ ነገርኩት እኔ ወድጄም ከሱ ጋር ህይወት እንዳልጀመርኩ በቃ እንዲህ ጠልፎኝ ምናምን ብዬ ነገርኩት፣ አወራሁት። በቃ በዛን ሰዓት ሳልጨርስ ስልኩን ዘጋብኝ። ይሰማል አሌክስ? ይሰማል። እየሰማሁሽ ነው። ስልኩን ዘጋብኝ። ከዛ በኋላ ጠዋትም ኦንላይን ላይ የለም፣ ማታ ደወለልኝ። ያው በሰዓቱ ተናድጄ ነበረ፣ መደበቅም አልነበረብሽም፣ ግን ምንም ማድረግ አልችልም፣ እወድሻለሁ፣ ከአሁን በኋላ ያለውን ግን ተጠንቀቂ፣ ከያለፈው አለፈ አለኝ። ግን ሲለኝ ውስጡ ያው የሆነ የሚነበብበት ነገር አለ። እንዴት እንደማደርግ ከብዶኛል። ይህ ህይወት ልለክ ብዬ ነው አንተ ልጠይቅህ የመጣሁት። በአካል ነው እንዴት ተዋወቃችሁት? አዎ በአካል ነው የተተዋወቅነው። እሺ ሚውት አድርጊና አዳምጪኝ። አንደኛ አሁን ከሱ ጋር ስላለሽ ጉዳይ አይደለም ማውራሽ። ማለት ከሱ ጋር አንቺ ሰው ሀገር ነሽ፣ እሱ ሀገር ቤት ነው። ሰው ምን እንደሚያደርግ አታቂም፣ ህይወቱን አታቂም። በቀድሞ ትዳርሽ ሊያገጠመሽ ነገር ትምህርት ይሁንሽ። እዚህ ሆነሽ እሱ ሌላ ጮኛውን አገባ፣ ካደሽ፣ ወሰለተ ማለት አሁንም እዚህ በርቀት ፍቅር ለማስኬድ አትሞክሪ። በርቀት ፍቅር በሽታ ነው። ስህተት በስህተት አይታረምም። በነገራችን ከስህተታችን መማር አለብን ሁላችን። ስህተት መስራታችን አይደለም ችግሩ፣
ስህተት የማይሰራ አንድም ሰው የለም ምድር ላይ ኖሮም አያውቅም። ስህተት ያልሰራ የማይሰራ አንድ ፈጣሪ ብቻ ነው። ሰዎች ሁላችንም የሆነ ጥሩነት ካለብን ጥሩ ደረጃ ከደረስን ጥሩ ልብ ኖሮን እንኳን ከተገኘ ሚሊዮን ስህተት ሰርተን ነው ማናችን። ስለዚህ ስህተት መስራታችን ሳይሆን ፖይንቱ ስህተታችን ትምህርት ካልሆነ በቃ አስቸጋሪ ነው ማለት ነው። ስህተታችን ግን መድገም የለብን። ስህተት ነው ወደ ትክክለኛው መንገድ የሚወስዳችሁ ሁላችሁን። አሁን ትክክል ስለመሆን ወይም መልካም መንገድ ላይ ስለመሄድ የምታስቡ ከሆነ በስህተት መንገድ ተራምዳችሁ ነው። ገብቷችኋል? ስለዚህ ተሳስተሻል መናገር ነበረብሽ። ያሁን የማንቀቅ አይደለም። ለወደፊት ህይወትሽ ትክክለኛው ሰው ሲመጣ ወደ ህይወትሽ አትዋሽ። ውሸት ጥሩ አይደል። ውሸት በምንም መስፈርት ለትክክለኛነት ሪዝም ሆኖ ሊቀርብ አይችልም። ውሸት ዋሽቶ ማስታረቅ በሚባለው እንኳን አላምንም። ማስታረቅ መልካም ነው። ዋሽታ አታስታርቅ። ዋሽታ ያስታረከው እውነቱን ያወቀ ቀን ይጣላል መልሶ። እንደውም የባሰ ነው የሚጋጭ። ውሸት በቃ በየትኛውም አንግል መልካም ሊሆን ይችላል። ስለዚህ አትዋሹ። ያለፈ ህይወት ካላችሁ ልጅ ካላችሁ እውነቱን ተናገሩ። የወደዳችሁ እናንተም መርጦ ይምጣ፣ ህይወታችሁን መርጦ ይምጣ። አብሮኝ እንዲቆይ ብላችሁ ያልሆነ ነገር ሸፍናችሁ ምናምን የምትሄዱት ነገር ነገ ሰቀቀን ነው የሚሆንባችሁ። ያ ፍቅር እየገፋ ሲመጣና ይብረጥ እየተዋደዳችሁ ስትመጡ እውነቴን አወቀብኝ፣ ካሁን ፈነዳ፣ ወይ ካሁን ታወቀብኝ፣ ካሁን ነቃብኝ፣ እንቅልፍ አተኙ፣ መሳቀቅ ነው ሁሉ ነገር ዝርግፍግፍ አድርጋችሁ። ግን ያሳለፋችሁትን ነገር ተናግራችሁ ህይወታችሁን ተናግራችሁ ያ ሰው አምኖበት ወዷችሁ ከመጣ ግን በቃ ሰላም ነው፣ አለቀ። አትደነብሩም ኮሽ ባለ ቁጥር። ይሄ ትምህርት እንዲሆንሽ ነው መነግርሽ። ከዛ ውጭ አሁን እሱ ሄዶ ተመልሶ መጣ አትመኝም። አንዳንድ ወንድ ለምን በቃ ምን አስጨነቀ ለምን ዝም ብላ አትበላም እንዴ? በቃ እሷ አታገባትም ምናምን ዋሽታለች ምናምን በቃ በደም ሆዴ ማሬ ምናምን እያልክ ቆዳውን አገፋትም እንዴ ምናምን ተብሎ ሊሆን ይችላል የመጣው፣ ወይም ራሱ እንደዛ አስቦ ሊሆን ይችላል። ገብቶሻል? አታቂማ ሰው ሀገር ነሽ የኔ እናት፣ ችግር የለውም ይቅር ብዬሻለሁ ምናምን ብሎ ምን ጨነቀው እሱ አንቺ ጋር ሆይ 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 ይልና በቃ ቆዳሽን ገፎልሽ ይሄዳል። ወይም በቃ የበቀል አይነት ስሜት ማለት እሱ አንቺ ራሱ ቀልብሽ ነግሮሻል። ንግግሩ ምናምን ብዙ ደስ አላለሽም፣ እንደ በፊቱ አልሆነም። ስለዚህ ትሰበሰቢያለሽ ማለት ነው። ቢቀርስ እግዚአብሔር የፈቀደው ከሆነ እኮ መቼም ቢሆን መቼም ይሆናል። የፈጣሪ ፈቃድ ከሆነ ሲንግልነት ይለምልም ብለሽ ሲንግል ሆነሽ ልጅሽን እያሳደግሽ እግዚአብሔር አንተ የፈቀድከው ህይወት ካለ ወደ እኔ አምጣ ብለሽ መንገድሽን መቀጠል ነው። የእሱ ፈቃድ ከሆነ በምንም መልኩ መሆኑ አይቀርም። ከዛ ውጭ ግን በስደት ላይ ሆነሽ አትጃጃይ። ተግባባን? እሺ አሌክስዬ፣ በጣም ነው ማመሰግንክ። ለዘንድሮ ያበቃክ፣ ለመጪው ዓመት ያብቃክ፣ ዘመንክ ይባረክ። አመሰግናለሁ። እሺ በጣም አመሰግናለሁ። አስቸጋሪ ነው ጎበዝ። ወረርሽኙ በከፍተኛ ሁኔታ እየተንሰራፋ ነው ያለው። ሽሮፑን ሰተንሻል። ጠዋት ቀን ማታ ይወሰድ ከምግብ በፊት በባዶ ሆድ ይዋጣል። ዋጡት። እሺ ጎበዝ። እንዲህ የሚዋጥ ነው እኮ የሚታይ አይደለም። አንዳንዶቻችሁ ቤት ወስዳችሁ ታስቀምጡት አትጡትም ያለው ዋጡ። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። አለን። ትናንት ለመግባት በጣም ደጅ ጠናሁ ግን አልተሳካልኝም። እንኳን ተወለድክ። ለማንኛውም ቀሪ ዘመንክ የተባረከ ይሁን። ድንግል ማርያም እቅፍ ድግፍ ታድርግህ። ያሰብከውን መልካም ነገር ሁሉ ታሳካልክ። እና እኔ ግጥም አለኝ አባቴ ጻፍኩትና ከተፈቀደልኝ ባቀርብ ደስ ይለኛል። አቅርቢልኝ። ኦኬ እሺ። አንዴ ታብ ታረጋላችሁ ወይስ እንዴት ነው ጓዶች? የታብ ማድረጊያውን ጥባትን ከትብ እንዴ? ኦኬ እሺ። አባቴ ናፈከኝ ይላል የግጥሙ ርዕስ። አባቴ ናፈከኝ የማይጠገበው ግርማ ሞገስ ገጽ፣ ፊቴ ድቅን ይላል የትን ቦታ መልክ፣
ቃላት ያጣሁልክ እንስፍስፍ አባቴ ናፍቆት አሰቃየኝ አልቻለም አንጀቴ ምንም ብንራራቅ ካጠገቤም ባትኖር ሁሌም እቀስፋለሁ የትዝታን ባህር አካሌ ነው እንጂ እዚህ ተቀመጠው መንፈሴና ቀልቤ ሁልጊዜም ካንተ ነው አንዱ ላይ እያለ ብዙ ዓመት ነጎደ በአካል ተራርቀን ጊዜ እንደቀልድ ሄደ እኔ ግን ከብዶኛል አባቴ አቅቶኛል ቁጣህ የምትመክረኛ ሁሉ ናፍቆኛል በስስት የሚያዩኝ የፍቅር አይኖች ሽጉጥ የምታደርገኝ የሚሞቅቅፍ ከምገልጸው በላይ ሁሉም ትዝ እያለኝ የአባትነት ፍቅር ረሃብ ገደለኝ ከራስ አስፈልጠ ስለኔ ይኖርሃል እጅግ ብዙ ጊዜ መስዋዕት ሆነሃል የቱንም ብለፋም በህይወት እስካለው መቼም የማልከፍለው ውለታህ አለብኝ አብዝቶ እየከፋኝ ውስጥ የተላወሰ በሀሳብ ጭልጥ እያልኩም ባዬ ፈሰሰ እናም ውድ አባቴ በሰላም በጤና እጅግ ናፍቄያለሁ ላይህ እንደገና ይህም ጊዜ አልፎ ለአገሬ በቅቼ ልቤም ምርፍ ባለ ከቅፍ ገብቼ አባ እወድሃለሁ ለሁላችሁም ይሁንላችሁ ጎበዝ ልጅ ትገጥሚያለሽ ግጥም ያው ሞክራለሁ ጎበዝ ነው የሚባለው ሌላም ጊዜ እየመጣሽ በቀን አንድ ግጥም እንሰማለን አሰሚን እሺ አመሰግናለሁ ስለ እናት ቀጣይ ስታስገባኝ እንገጥምላችኋለሁ ሰዓታችሁን እንዳልሻማ እሺ እናት በርቺ እሺ አሌክሲ አመሰግናለሁ ቴንኪው መልካም ልደት እንወድሃለን በጣም 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 ኑርልን እሺ እናት እሺ ትናንትና እኮ ጋይስ ቃል ያለ ቀን ነበረ በስማ በቃ የማይሆነው ሆነ ነው ትናንትና በህይወቴ እንደ ትናንትናው አይነት ቀን አሳልፌ አላውቅም ሰላም አለይኩም ጤና ይስጥልኝ እንዴት ነህ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ አሌክስ መልካም ልደት እንኳን ተወለድክልኝ ወንድሜ ቀሪ ዘመንክ የተባረከ ይሁን እግዚአብሔር ረጅም እድሜ ያኖርልክ ወንድማችን እናመሰግናለን እንወዳለን እናከብራለን ለዚህ ነው የገባው ምር የተባረከ ዘመን ይሁንልክ አመሰግናለሁ እሺ እናት አመሰግናለሁ እሺ ታፕ ብታረጉ ምን ይመስላችኋል እንደ ሐሳብ 500,000 ይግባ እስቲ እያየ ነው እንችላለን ወይስ እንችላለን 1700 ሰዎች ስራችሁን ኮሜንት ማድረጋችሁን አቆማችሁ ለ30 ሰከንድ ብቻ እየቆጠራችሁ ሰከንድ ይባችሁ እኩል ታፕ ብታረጉ የትና የት ይደርሳል ጤና ይስጥልኝ ታፕ ብታረጉ ምን ይመስላችኋል እንደ ሐሳብ ሄሎ የማንን ድምጽ ነው የሰማሁት? ጎበዝ የራሴን ድምጽ ነው። እናንተ ድምጽ ግን እንደዚህ ያስፈራል እንዴ? እንዴ ነው ይሄን ድምጽ እየሰማችሁ ግን ታግሳችሁ የተቀመጣችሁት? ጓድ የህፃናት ማስፈራሪያ የሆነ ድምጽ እኮ ነው ያለኝ ማለት ነው። በጣም እኔ ራሴ ስሰማው አንዳንዴ ተጋጅቶ ሲመለስ ይዘገንነኛል። ሄሎ እሺ አይሰራም። ቀጣይ እውነቴን እኮ ነው። ተጋጅቶ ሲመለስ በቃ ምን ጉድ ነው። አመሰግናለሁ። እሺ ከታች ያው መልካም ምኞታችሁን ጻፉ። እሺ ሲመለስ ሄሎ እንዴት ነህ? ሰማ ዳነ እግዚአብሔር ይመስገን። እንኳን ያ ቤት እንዴት ነህ? ደህና ነኝ ይመስገን። ሰማል እንኳን ተወለድክልኝ አባቴ። አመሰግናለሁ። እሺ ዳነ ይመስገን ደህና ነኝ። ሄሎ ምን እንታዘዝ? ነው በቀጥታ ወደ ሀሳቤ ልግባ ስራ ላይ ምስለው። እሺ ያው እኔም አንድ ጥፋት ያጠፋሁትን ልነግርህ ነው። እንድትመክረኝ ስለምፈልግ ነው። እሺ እኔ ኦልሞስት የሁለት ልጆች እናት ነኝ። ከልጆቼ አባት ጋር ከተለያየው 7 ዓመቴ ነው። ከዛ በኋላ ሌላ ጓደኛ ይዤ ነበር። ጓደኛ ላይ በጣም ቀርቦኝ አብረን እንትን እያልን ያው እኔ በስደት ነው ያለሁት።
እንዴት ተዋወቃችሁ? አመንኩት በእምነት በሰው ነው የተዋወቅነው። ሰው ነው ያስተዋወቀኝ። በሰው ነው የተገናኘነው። በሰው ማለት እኮ እሱ ንገሪና ሂደቱ እና ልጁን በመጀመሪያ ማውቀው ነበር። ያው ሂደቱ የአክስት ልጅ ናት። ስልኩን ሰጣኝ። በስልኬ ለሱ ሰጣ። በሱ እንትን የተዋወቅነው። መጀመሪያ ማውቀዋለሁ። ልጁ ያው የሀገሬ ተወላጅ ነው። ቤተሰቦቻችን እንደ ቤተሰብ ነው። በጣም አመንኩት። የተወሰነ ብር በሱ ላይ ላኩኝ። ብሩን ከወሰደ በኋላ እንግዲህ ስልኬንም አያነሳም፣ ሊያወራኝም ፍቃደኛ አይደለም። ይሄ ነው የተፈጠረው። ስንት ብር ላክሽለት? ስንት ብር ላክሽለት? መቶ 55 ሺህ ብር። ከ155 ሺህ 10 ሺህ ሰጥቶኛል። 140 ለምኑ ነው የላክሽለት? እንግዲህ አለ ህይወት ስትጓጓ አንዳንዴ የምትጓጓውን ነገር ለማግኘት ምንም ታደርጋለህ። ላኪልኝ ብሎሽ ነው? አሁን ላይ ላኪልኝ እቁብን ጀምርና በቃ እቁብ ልጀምር 600 ሺህ እቁብ ጀምር ያለው ላኪልኝ አለኝ። እሺ ያልኩትና 50 ሺህ ለልጆቼ የምትልከው ነው 100 ሺህ ለእቁቡ ላክልህ አልኩት። እሺ አለኝ። 10 ሺህ ብር ለልጆቼ ላከ። 145 ሺውን በቃ እንደውም ስልኬን አያነሳም አሁን ላይ ማለት ነው። ያስተዋወቀችሽ ልጅ ታውቃለች ይሄንን? ታውቃለች። አዎ ነግሬያታለሁ። ስልኳን ብሎክ አደረጋት። ለሱ በምንድን ነው የላክሽለት? በባንክ? በባንክ ነው። ያው ብላክ ማርኬት ነው። በብላክ ማርኬት ነው የምጠቀመው። በዛ ነው የላኩለት። ብላክ ማርኬት። እሺ ምንድን ነው የምትፈልጊው አሁን? አሁን ያው ምክር ነው የምፈልገው። ሌላ ምንም አልፈልግም እኔ። ምክንያቱም መድኃኒዓለም ካበላው ይብላ፣ ምንም አይደለም። እኔ ሙሉ ጤና አለኝ፣ ሰርቼ ያገኘዋለሁ። ብር ምንም ማለት አይደለም። የሰው ልጅ ነው፣ ብር ጠፊ ነው። የሰው ልጅ ግን ይገናኛል፣ ቤትም ይገናኛል። ያው ቤተሰብ ነን፣ በዛ ላይ እንተዋወቃለን ከልጁ ጋር። ያ ነው ነገ ስንገናኝ እንዴት ነው አይኔን ማየት የሚችለው? ያ ነው በቃ በጣም የከበደኝ። አይዞሽ፣ እስቲ ሚዩት አድርጊና አዳምጪኝ። ዘግይቶ ነው የሚደርሳት፣ ለዛ ነው። ይሰማል? ሚዩት አድርጊ እኮ ነው ያልኳት እንጂ ጠፋ ጭራሽ። ኔትወርኳ ነው መሰለኝ። ይሰማል ወይ አሌክስ? ሚዩት አድርጊና አዳምጪኝ እሺ። እሺ በጣም ጥሩ። አይ 155 ሺህ። እኔ ዜሮዎች ሲበዙ በቃ ነገሮች ይቀሉባችኋል። እኔ አንዳንዶቻችሁ ዜሮ ሲበዛ በቃ የብር ዋጋ ዜሮ ሲበዛ እኮ ጋይስ እንትን ነው። እሺ ብሩ ብዙ ነው የሚሆነው። እሺ ከፊት ለፊት ቁጥር ካለው እንዴት ነው ነገሩ? ቆይ አንድ ሰው አንቺ በሶሻል ሚዲያ በሰው አማካኝነት የተዋወቅሽው በስልክ የምታውቂው ምኑ ያጓጓል? እኔ እናት አንቺ እኮ ልጆች አሉሽ አይደለ? ልጆችሽን ማሳደግ ነው እንዴ? ለምንድን ነው ልባችን በዚህ መጠን የሚሰረቀው? ትዳር ለመያዝ እንደዚህ ወይ ፍቅረኛ ለመያዝ ሴቶቹ
እርግጥ ትዳር ስለሚፈልጉ ነው፣ አንዳንዶቹ ቁም ነገር ስለሚፈልጉ ነው። ኦኬ ይረዳዋል። ግን በሰው በኦንላይን አይደለም ጋይስ። በአካል እንኳን አግኝታችሁት ያሰው ወንድ መቼ ነው የምትጠብሱት? እኔ ወንድ የጠበሰች ሴት ናፈቀኝ። ወንድ የሚሸት ስለ አቋም አይደለም ያወራሁት፣ ስለ ፀጉሩ ስለ ፂሙ አይደለም። ወንድ ማለት ልብ የገዛ የራሱ ዓላማ ያለው በራሱ የቆመ ከማንም ምንም ጥቅም የማይፈልግ ገብቷችኋል? አብዛኛው ወንድ የሚመስል ነው ያለው ከጥቂት ሰዎች በስተቀር። በሰው ተዋወቃችሁት፣ በስልክ ተዋወቃችሁት፣ ሶሻል ሚዲያ ላይ ተዋወቃችሁ፣ ሁሉም ቆዳ ገፋፊ ነው። ብራችሁን ለምን ነው የማትይዙት? ኧረ ተመከሩ ጓዶች፣ ግድ የለም እንዴ። እኔ ዝም ብዬ እዚህ እንደ ቆራ እኮ የምጮኸው እኮ እንትን ለማለት እኮ አትሊስት የሆነ ሰው እንኳን ቢተርፍ እኮ በሚል። እንዴት ነው የምንጃጃለው? ወንድ የለም ያልሽው? አዎ ወንድ የለም። ወንድ ያለው ከፈጣሪ ነው። ወንድ የሚሰጥሽ አንቺ ገንዘብ ሰተሽው አይደለም የኔ እናት። ለምነሽው አይመልስልሽም ትክክለኛ ወንድ። በሰው ምናምን ኧረ ጭራሽ ነው የማይተዋወቀው። እንዲህ ልቡን እኮ ፈጣሪ ሲፈቅድ እኮ ነው የምታገኙ ሁላ። በጣም በስለት ተስለሽ እንደዚህ ትክክለኛ ወንድ ነው የምልሽ። ትክክለኛ ወንድ፣ ትክክል ልብ ያለው በሴት ልጅ ህይወት መክበር የማይፈልግ በሴት ልጅ እንባ ህይወቱን መገንባት የማይፈልግን ወንድ አንቺ ሀይ ብለሽ ስለጻፍሽለት ወይ አስተዋውቆኝ እስኪ ስላልሽ ሊተዋወቅሽ በጣም ውድ ነው ልቡ። ኤክስፔንሲቭ ነው የኔ እናት። በባትሪ ፈልገሽ አታገኝም። ስለዚህ ምንድን ነው ማድረግ የሚሻለው? እጅን ሰብስቦ አርፎ መቀመጥ። ማንም ሀይ ያለ በመጣ ቁጥር በብሎክ ሴፍ እያጠናገርሽ አባሪ። ሀይ ላለሽ በሙሉ አሉ እዚህ ውስጥ ማድፈጠው ቁጭ የሚሉ እኔ ነግሬያችኋለሁ። እዚህ እንኳን ሆነው እዚህ ገብታችሁ እንኳን ስትወጡ ሀይ ብለው የሚልኩላችሁን በውስጥ መስመር መታችሁ እዚህ አሳዩን ብያለሁ። ላይቭ ላይ ገብታችሁ እከሌ የሚባል ስሙ የቲክቶክ ስሙ ይሄው እንዲህ ብሎ ጽፎልኛል እና ቃሽን ተረከብ ይበሉ። እኔ እፈቅዳለሁ። እስቲ እናተ ወልዳለች ሀይ ብለህ ጻፍ ለአንዲት ሴት እዚህ እኔ እያለሁ። እኔ ወረርሽኙ ያስፋፋ መሞታታለሁ እንጂ ሀይ ብለህ ጻፍ እስቲ። አንዳንዱ ይገባና የሆነች የጨነቃት ሴት ምናምን ካለች በቃ አውጥታ በጣም ከፍቷት ምናምን ስትወጣ እኔ ያለሁልሽ እሺ፣ እኔ እዚህ ሀገር ነው የምኖረው ምናምን እና አውሪኝ እስቲ ስልክ ቁጥርሽን ድሮፕ አድርጊና ወይ ሻት ሊያርድሽ ቆዳሽን ሊገፍልሽ ነው። የለም እንኳን እሱን የራሱ መጥቼ በውስጥ መስመር በቃ የኔ እናት እስቲ ትንሽ ትሪት ላድርግሽ ካልኩሽ እኔ ራሱ ብሎክ አድርጊ አልልም። ፐብሊክ ላይ እዚሁ እናወራዋለን፣ እዚሁ ይጠናቀቃል፣ አለቀ። በውስጥ የለም። በውስጥ የሚባል በውስጥ የሚመጣባችሁ ጂኒው ነው፣ ከሴጣን ቀንዳሙ፣ ከሲኦል ዋናው አንቺን ሊያግዝ ለአንቺ ሰው ተጨንቆ ማለት ነው። የአንቺ ጉዳይ አሳስቦት ከስንት ህይወቱ ጉዳይ የአንቺ ጉዳይ አሳስቦት ላግዝሽ እስቲ ካገዘሽ ይኸው እዚህ መጥቶ ያግዝሽ። ፐብሊክ እየሰማን ውሸት ነው። ማንንም አትመኑ ጋይስ፣ ማንንም እንዳታምኑ። እዚህ ምድር ላይ ከራሳችሁ በቀር የምታምኑት አንድም ሰው አይኖር። እመኑኝ። ሰዎች ሳታምኗቸው ታምነው ቢገኙላችሁ ይሻላል አምናችኋቸው ልባችሁ ከሚሰበር ቆማችሁ ብትቀሩ እስከማይሆን ሪሌሽንሺፕ ጋይስ፣ ከሚሰብር ከሚዋሽ ገንዘባችሁን ከሚጠቀም ነገ ወስዶ ከሚክዳችሁ ከሚሸጣችሁ ግንኙነት እንደው ሲንግል ሆናችሁ ብትኖሩስ በስንት ጣዕሙ። እውነቴን ነው የምነግራችሁ። እድሜ እየሄደ ነው የሚል ሀሳብ ደግሞ ከሆነ ያላችሁ ከተሳሳተ ሰው ጋር ተጋብታችሁ ከምትሰባበሩ ህይወታችሁ ዳሜጅ ከሚሆኑ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን በ40 ዓመታችሁ አታገቡ? ከትክክለኛው ሰው ጋር ከሆነ አብራችሁ ታረጃላችሁ። እድሜያችሁን እንደገና የሚለመንነው በ20 ዓመትሽ ከተሳሳተ ሰው ጋር ከተጋባሽ የ40 ዓመት የጨጓራ በሽታ ነው የሚይዝሽ። የ40 ዓመት ሰው ያለበት ወይ 80 ዓመት ሰው ያለበት ፊትሽ ራሱ ማዲያት በማዲያት ሊሆንልሽ ይችላል። በ40 ዓመትሽ ትክክለኛውን ሰው ብታገቢ ወጣት ነው የምትሆኚው። በቃ እንከባከብሻል፣ ትሪት ያደርግሻል፣ ስሜትሽን ይረዳል፣ አንደርስታንድ ያደርግሻል፣ አንቺን ከጀርባ አይወጋም፣ ይከላከልልሻል፣ መከታ ይሆንሻል። ወጣት ነው የምትሆኚው። የ20 ዓመት ወጣት ነው የሚያደርግሽ። ለምን አትረጋጉም ጋይስ? ለምን ፍሬም ባትይዙት? እንዴት 155,000 ብር አንድ
ሁለት ግራ እግር ካልሲ የተለያየ ካልሲ የሚያደርግ ወንድ 155,000 ብር ያጭበረብርሻል። ገብቶሻል? በካልሲው እኮ ገላውን የሚያሽ እኮ ሊሆን ይችላል እኮ ይሄ ሰው እኮ በቃ ሻወር እንኳን ሲወስድ በካልሲው ወይም በሆነ በቃ በሞሪያ ምናምን ማለት ኢቭን ራሱ ላይፍ ላይ እንኳን ኃላፊነት ያልወሰደ ሰው ማለት እኮ ነው ምልሽ ሪስፖንሲብል ያልሆነ ቢካዝ ከአንዲት ሴት 150,000 ብር የመገሽለጥ ሀሳብ ያለው ወንድ መቼም አንድ አይነት ካልሲ አስቦ ያደርጋል ብዬ አልገምትም። ይቅርታ አድርጊልኝ። የዛ አይነት ማስተዋልማ ቢኖረው እንዴት ሰከንድ እንኳን ያስባል እንዴ የሰው ገንዘብ ምን ያደርግልኛል ብሎ። ስለዚህ ራስሽን ጠብቂ። አሁን ከዚህ በኋላ ሀገር ቤት ስትሄጂ መረጃዎች ካሉሽ ቴንኪው ሺ ማመስገኝ። ሀገር ቤት ስትሄጂ መረጃዎች ካሉሽ የላክሽበት ብር ደረሰኝ በምንም ላኪለት። ቮይስ ሜሴጅ ያወራሽ ላኪልኝ ስልሽ ሜሴጆች፣ ጽሁፎች እነሱን ያዢና ጉዳዩን ወደ ህግ ውሰጂው። ካልሆነ ደግሞ ከዚህ በኋላ ትምህርት ይሁንሽ። ገብቶሻል አይደለ? አትጃጃሉ። ተግባባል? በጣም አመሰግናለሁ አሌክስዬ። በጣም ለእኔ ውድ በጣም ትስቃላችሁ አይደል? እውነቴን እኮ ነው። አንድ አይነት ካልሲ ማድረግ የሚችል ወንድማ ያስተውላል ማለት ነው። በቀኙ ጥቁር በግራው ነጭ በቀኙ ጥቁር ካልሲ የሚያደርግ ወንድ እኮ ነው የሚሸውዳችሁ። ቀሊናል። ገብቷቸው የዛን ያህል ማስተዋል እንኳን የለውም ልላችሁ ፈልጌ ነው። ቢካዝ ይሄ በጣም እኮ ማለት ማይደረግ ነው። ሰው ሰላሙን እንዴት ያጣል? በገዛ አይምሮ ከሷ የወሰደው 155,000 ብር ህይወቱን አይቀይረውም። ባይዞ የእውነት ህይወቱ ቢለወጥ የአባት ነው ትላላችሁ። ህይወቱን አይቀይረው። ሄሎ ሄሎ፣ ካልተማራችሁ ከምንም የምትማሩ ነግሬያችኋለሁ። እዚህ እያንዳንዱ ያለውት እሷ በደም ከፍላ የተማረችውን እናንተ ቁጭ ብላችሁ እንድትማሩ ነው። ይህ ቀላል ነገር እንዳይመስላችሁ እሺ ጓዶች። እሷ 3 ደቂቃ በማየው ነገር የተናገረችውን ነገር አንቺ ምናልባት ብዙ የምትተርፊበት ነው የሚሆነው። ሄሎ ሄሎ፣ ሰላም ነው እንዴ? ይሰማል? ሄሎ ይሰማል ወንድም፣ ሰላም ነው? ድምፅሽ ግን በጣም እየተቆራረጠ ነው መሰለኝ። ኔትወርክሽ ነው? እየዘገየ ነው የሚደርሳቸው አንዳንዶቹን ጓዶች። ከኔ ነው እንዴ?